ሰላም ሰላም ገነርስ እንዴት ናችሁ? ሁሉ ሰላም። ዛሬ እንግዲህ አርሰናል የሚጠበቅ ጨዋታ አለው ማለት ነው በስፖርቲንግ ሊዝበን በፖርቹጋል። ይህን ጨዋታ እንግዲህ የመጀመሪያ ዙር ነው። አርሰናል ይህን ካለፈ ወደ ግማሽ ፍጻሜው ገባ ማለት ነው። ወይ ባርሴሎና ወይ አትሌቲኮን ይገጥማል ማለት ነው። ስለዚህ እንደምናልፍ ተስፋ እያደረግን አሰላለፍ ዛሬ አርሰናል ምን አይነት አሰላለፍ ይዞ ሊገባ ይችላል የሚለውን እናነሳለን። እንግዲህ የማይገቡ ተጫዋቾች ግልጽ ሆኗል። አርቴታ ትላንት መግለጫ ስለሰጠ ማለት ነው። ስለዚህ ከዛ በመነሳት ባሉነ ተጫዋቾች መሰረት ነው የሚሆነው የዛሬው አሰላለፍ ማለት ነው። ስለዚህ ባለፈው የነበረንን አሰላለፍ ካየነ እንግዲህ ይህ አሰላለፍ የሳውዝሃምፕተን አይደለም፣ የባየር ሊቨርኩሰንን ያሸነፍንበት አሰላለፍ ነው ይሄ። ሳውዝሃምፕተንን ያሸነፍንበት አሰላለፍ ይሄ ነው። ስለዚህ ከዚህ ውስጥ አንድ ገብርኤል እና ሞስኬራን ነው እኔ ላስገባ የምችለው ማለት ነው። ከሃቫርዝም መግባት ያለበት አይመስለኝም። ምናልባት ቀይሮ ሊያስገባው ይችላል የሆነ ያቀደው እቅድ ካለ ማለት ነው እንጂ ከዛ ውጭ ማርቲኔሊ ምናልባት ሊገባ ይችላል። ሌሎቹ ግን አይገቡም። ያ ነበር ሀሳቡም የኤፍኤ ካፑ ሮቴሽን አስፈላጊነቱ ማለት ነው። ስለዚህ ማንቸስተር ሲቲ ጋር የነበረን አሰላለፍ ግን ከሞላ ጎደል ከኬፓ ውጪ ኬፓና ሌላ ማን አለ ዋይት ምናልባት መግባት ያለለበት ተጫዋች ነበር ሁለታቸው። ከዛ ውጪ ሙሉ ስኳዳችንን ነበር ይዘን የገባ ነው ለማንቸስተር ሲቲ ማለት ነው። ከዛ ውጭ ማንሳት ካለብን ባየር ሊቨርኩሰኑን ያሸነፍንበትን አሰላለፍ ነው። ስለዚህ ይህን አሰላለፍ ዛሬ መድገም እንችላለን ወይ የሚለውን ካየነ ዋይት፣ ሳሊባ፣ ገብርኤል እና ሂንካፔ የለም መተካት አንችልም ማለት ነው ዛሬ እሱን። ስለዚህ በተጫዋች እንቀይረዋለን በካላፊዮሪ ማለት ነው። በካላፊዮሪ መቀየር አለበትኝ ለእኔ ማለት ነው። ምናልባት ሉዊስ ስኬሊን የሚያስገባ አይመስለኝም። ያሉና አማራጮች እነዚህ ናቸው። ስለዚህ ቤንቾቹን አንዴ ላዘጋጅና ከዛ ማን መግባት እንዳለበት የኔን አሰላለፍም የእናንተን ሀሳብም ማንሳት ትችላላችሁ። እንግዲህ ቪክቶር ዮከሬዝ የቀድሞ ቡድኑ ላይ ነው እየሄደ ያለው። በጣም ተጠባቂ ነው ለሱ፣ ሌላ ሚኒንግ ይኖረዋል። ስለዚህ ጥንቃቄ ያስፈልጋል አርሰናል ቤት ማለት ነው። ስለዚህ ኢንካፔን እንቀይራለን በካላፊዮሪ ማለት ነው። ካላፊዮሪ ይገባል እዚህ። ከዛ ዋይትን ያስገባዋል አርቴታ። እኔ ግን የምፈልገው ሞስኬራን ባስገባ ይሻለኛል ከዋይት ማለት ነው። በጣም መደናገጥ እየታየበት ያለ ተጫዋች ስለሆነ ማለት ነው። ከዛ ውጪ ዙበመንዲም ረፍት አግኝቶ ነው የመጣው። 10 ቀን ምናምን ያረፈው ለስፔን ራሱ እንዳይጫወት ተደርጎ ነበረ። ረፍት ካገኙ ተጫዋቾች መካከል አንዱ ነው። ስለዚህ ዛሬ እሱን እንጠብቃለን። የከፈልንበትን ያክል ገንዘብ ማለት ነው ሚናውን መጫወት አለበት። ካልሆነ ትርጉም የለውም። ለእንደዚህ አይነት መድረክ ካልሆነ ምን ትርጉም አለው? ከዛ ውጪ ኤዜ እና ሳካ አይገቡም። ስለዚህ ሳካ ቢኖርም ሲጀምር ደካማ የሆነ አመት እያሳለፈ ነው የሚገኘው ሳካ። ዝም ብለን እንርሳው፣ ችግር የለውም የሳካን ነገር ዘንድሮ ማለት ነው። ምናልባት ሲመለስ ካስመሰከረ እናያለን። ከዛ ውጭ ግን እስካሁን ባለው በተለይ በፕሪሚየር ሊጉ የጎሉን ቁጥራዊ መረጃ ካያችሁ በጣም የሚያሳፍር ነው። ከዛ ውጭ ማዶኬ አይሆንም የሚሉ አሉ ደጋፊው። በርካታ የአርሰናል ደጋፊዎች ዳውመንን ማስገባት ይፈልጋሉ በማዶኬ ቦታ። እኔ ምስማማለሁ ከሞላ ጎደል። በተለይ በቪዥን ወይንም ደግሞ እነዚህ ሰንጥቀው ፓስ የሚደረጉ ኳሶች እና ክሮስ ላይ የተሻለ ነው ከማዶኬም ከሳካ ምናልባት ክሮሱ ላይ ከሁላቸውም የተሻለ ሳይሆን አይቀርም። ግን ዲሲሽን ሜኪንግ ወይንም ውሳኔዎቹ ላይ ትንሽ ገና ለጋ ስለሆነ እዛ ላይ ችግር አለበት። ድሪብሉን ያበዛዋል አንዳንድ ጊዜ። ግን ደግሞ አርቴታ ማንን ሊያስገባ እንደሚችል እናውቃለን። ማዶኬን ነው የሚያስገባው እርግጠኛ ነኝ። ትሮሳርድ ደግሞ ወደ አቋሙ ተመልሶ ከሆነ ሰየው፣ ካልሆነ ግን ማርቲኔሊ መግባት አለበትኝ ብዬ ነው የማስበው። ስለዚህ ምናልባት ትሮሳርድ ሊያስገባ ይችላል አርቴታ ማለት ነው። ራያ ደግሞ ኬፓን ይተካል ከብዙ ቀናቶች በኋላ ማለት ነው። ወደ 10 ምናምን ቀን ራያ በጣም ረፍት አግኝቶ ነው እየተመለሰ ያለው። በካራባው ካፕም አልገባም ነበር እንደምታስታውቱ። ስለዚህ
እሱ አለ። ከዛ ውጭ ሞስኬራ መግባት አለበት እላለሁ፣ ግን ደግሞ ዋይትን ያስገባዋል አርቴታ። የእኔ አሰላለፍ እንግዲህ ከሞላ ጎደል ይሄን ነው የሚመስለው። የእኔ አስገባ ብትሉኝ አሰላለፌን ማለት ነው። ኦዲጋርድን ማስገባት አለብን ደግሞ እዚህ በኤዜ ቦታ ማለት ነው። እንደዚህ ነው የሚሆነው የእኔ አሰላለፍ። የእናንተን አሰላለፍ ሀሳብ ላይ ያስቀምጡ። የስፖርቲንግ ሊዝበን አሰላለፍ ይሄን ነው የሚመስል የነበረው እንትናን ሲያሸንፉ፣ ቦዶን ሲያሸንፉ ማለት ነው። ግን ባለፈው ደግሞ በቅርብ ጊዜ ሳንታ ክላራ የሚባል ቡድን ጋር ተጫውተው ነበርና ይሄ ነበር አሰላለፋቸው። ብዙ ተጫዋቾች እንደቀየሩ ያሳያችኋል። እዚህ እንኳ ስታዩ ታያችሁት ልዩነቱን። ወደ 5 ተጫዋቾች ተቀይረዋል ማለት ነው። ስለዚህ 5 ተጫዋች ረፍት አግኝተው ነው እየመጡ ያሉትኝ ከቦዶው ዋናው አቋማቸው። ግን ደግሞ ቦዶ ላይ ካሸነፉት ካሸነፈው ስኳድ ይሄ ተጫዋች ዴንማርካዊ ተጫዋች አይገባም በቅጣት ምክንያት ማለት ነው። ስለዚህ ለአርሰናል አድቫንቴጅ ነው። በጣም ምርጡ ተጫዋቻቸው ነው። ካፕቴን ነው። አምብል ነው ለስፖርቲንግ ሊዝበን ማለት ነው። ስለዚህ አርሰናል በጣም ዳይናሚክ የሆነ ቡድን ነው ያላቸው። ስፖርቲንግ ሊዝበን በነገራችን ላይ ማጥቃትና ማጥቃት ነው የሚፈልጉት። ልክ እንደማን ልበላችሁ ፕሪሚየር ሊግ ላይ በጣም ሎው ብሎክ የሚጫወቱ ብዙ ቡድኖች አሉና ላለማሳለፍ በተለይ ግርጌ ላይ የሚገኙ ክለቦች እንደዛ ስለሚያደርጉ እና ኤቨርተን 5-6 ተከላካይ ብቻ እያስገቡ የሚያጨናንቁ አይደሉም። እነዚህ ስፖርቲንግ ሊዝበን ማጥቃትና ማጥቃት ላይ የተመሰረተ አጨዋወት ነው ያላቸው። በተለይ ከአሞሪን በኋላ በጣም ኢቮልቭ እያደረጉ ያለ ክለብ ነው። በተለይ እና አትሌቲኮ ማድሪድን ፒኤስጂን ራሱ ማሸነፍ ችሎ ነበረ። ቦዶንም 5-0 ማንም አልጠበቀም ነበረ። ምክንያቱም ቦዶ ጥሩ ጉዞ እየተጓዘ ነው የነበረው የታላላቅ ቡድኖችን በማሸነፍ ማለት ነውና ስለዚህ ትልቅ ትኩረት ያስፈልገዋል። ቢያንስ ላለመሸነፍ መግባት አለብን። አርሰናል በሜዳው መቀልበስ ስለሚችል ማስተካከል ስለሚችል ልክ እንደ ባየር ሊቨርኩሰኑ እንዳደረግ ነው ማለት ነው። ስለዚህ እናንተን አሰላለፍ እና የውጤት ግምትም ኮሜንት ላይ አስቀምጡ። ላይክ እና ሰብስክራይብ ማድረግ አትርሱ። ከሞኒ ገነርስ